መንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን እንደምን ሰንብታችኋል? ይህ በርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን እየተዘጋጀ ወደ እናንተ የሚቀርብላችሁ ከሊቃውንት አንደበት የተሰኘው መርሃ ግብራችን ነው። የዛሬው መርሃ ግብራችን ትኩረት የሚያደርገው በሰሙነ ሕማማት ሳምንት ዙሪያ ነው። የዛሬው እንግዳችን ደግሞ የቤተክርስቲያናችን የስብከተ ወንጌል ኃላፊ ሊቀ ጉባኤ ጌታሁን ደምጸ ናቸው። ከሊቀ ጉባኤ ጌታሁን ጋር ዛሬ የምናደርገው ቆይታ በተለይ የአብይ ጾም የመጨረሻውን ሳምንት ሰሙነ ሕማማት የተመለከተ ይሆናል። አብራችሁን ቆዩ። እጅግ አድርጌ አመሰግናለሁ ሊቀ ጉባኤ። እኔም አመሰግናለሁ። እንግዲህ የቤተክርስቲያናችን በተለይ በዩቲዩብ ገጻችን ላይ ለምናስተላልፈው ከሊቃውንት አንደበት ለተሰኘው መርሃ ግብራችን ዛሬ እርስዎ እንግዲህ ሁለተኛ እንግዳችን ነዎት። ከልብ ነው የማመሰግነው። ከእርስዎ ጋር በሚኖረን ቆይታ በተለይ ሰሙነ ሕማማትን የምንዳስስ ይሆናል። እንግዲህ ያው አብይ ጾምን እየፈጸምን የመጨረሻው ሳምንት ሰሙነ ሕማማት ላይ እንገኛለን። እስኪ ስለ ሕማማት ጥቂት ነገር ይበሉን። ሕማማት ስንል ምን ማለታችን ነው? እንዴትስ ሕማማት ተባለ? ሕማማት ምንድን ነው የሚለውን እናንሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ እንኳን ለሰሙነ ሕማማት በሰላም አደረሳችሁ እላለሁ። እንግዲህ ሰሙነ ሕማማት ይባላል የሳምንት ሰሙነ ሕማማት የቃሉ ሁለት ጥምር ቃል ነው። ሰሙን አለ፣ ሕማም አለ። ሰሙነ ሕማማት ማለት የሕማም ሳምንት ማለት፣ ሰሙን ማለት ሳምንት፣ ስምንት እንደማለት ነው እና የሕማማት ሰሞን ሳምንት ማለት ነው። እና እንግዲህ ይህ ሳምንት በጥንቱ ታላቁ ሳምንት ብለው ይጠሩታል። በተለይ በግሪክ እና ልዩ መንፈሳዊ ክርስቲያናዊ ሕይወት የሚንጸባረቅበትና በአጠቃላይ ክርስቲያኖች ለአምላካቸው ለፈጣሪያቸው ለኢየሱስ ክርስቶስ ያላቸውን ልባዊ ፍቅርና አክብሮት የሚገልጡበት ልዩ ሱባኤ በጉጉት በናፍቆት በታላቅ ተስፋ ከሚጠበቁ ሳምንት ወይም በዓላት አንዱ ሰሙነ ሕማማት ነው። ሰሙነ ሕማማት እንደ ትልቅ በዓል ነው የሚቆጠረው። በተለይ በሐዋርያት ዘመን በከፍተኛ ናፍቆትና ጉጉት ነው የሚጠበቀው። አሁንም ቢሆን እንደዛው ነው። ስለዚህ ሰሙነ ሕማማት የሕማማት ሳምንት ነው። እንግዲህ ሕማም ማለት ያው ሁለት ትርጉም አለው። ሐመ ታመመ ነው በቁሙ። ማናችንም በስጋ እንደምንታመመው ሕማም ይሆናል። ሌላው ሐመ ማለት መከራ ተቀበለ፣ ተሰቃየ ማለት ነው። ስለዚህ ሁለተኛው ትርጉም ነው እንግዲህ ለክርስቶስ የሚቀጸለው። ክርስቶስ የታመመበት ነው ሲባል እንደኛ ጉንፋን ሌላ ነገር ሳይሆን ክርስቶስ መከራ የተቀበለበት ሳምንት እያለ ነው። እና ነሳ ደዌነ ወጾረ ሕማመን እንዳለው ነቢዩ ኢሳይያስ ሕመማችንን ተቀበለ፣ ስለመተላለፋችን ቆሰለ፣ መዋረዳችንን ተዋረደ፣ ስለ በደላችን ደቀቀ እያለ እንደተናገረው። ስለዚህ አምላካችን የእኛን መከራ ነፍስ ለማራቅ እሱ በስጋው መከራ የተቀበለበት የእኛን ሞተ ነፍስ ለማስወገድ እሱ በለበሰው ስጋ የሞተበትን መከራ የተቀበለበትን ሳምንት የምናከብርበት ማለት ነው እና በራሱም ጌታችን ከሰባቱ ኪዳናት አንዱ በሆነው ቅዳሴ እግዚእ ወይም በጌታ ቅዳሴ ተብሎ የሚጠራው ሐመ ከመ ሕሙማነ ያድን ወተውህበ ለሕማም በፈቃዱ ይላል። ሕሙማንን ያድን ዘንድ ሕሙማንን ይፈውስ ዘንድ ስለ ሕሙማን ታመመ። ሕሙማን የተባሉት አዳምና ልጆቹ ናቸው። እንግዲህ ያው እንደሚታወቀው 5500 ዘመን ሙሉ በፍዳ በመርገም በኩነኔ በተስፋ መቁረጥ በኃጢአት በበደል ታመን የነበርን ተጎሳቁለን የነበርን
አምላካችን የኛን ጉስቁልና የኛን መከራና ስቃይ ወስዶ የሱን ሕይወቱን ክብሩን ለኛ የሰጠበትን ሳምንት ነው እንግዲህ የምናከብረው። ወተሁበ ለሕማም በፈቃዱ ይላል። ራሱን ለሕማም ለመከራ ለስቃይ ራሱን አሳልፎ ሰጠ ማለት ነው እና መከራ ተቀበለም ስንል እንደ ሰማዕታት ዋጋ ሽቶ እንደ ወንበዴ ስቶ ቀምቶ አይደለም። ተሰቅለ በእንቲአነ እንደተባለው ስለኛ ተሰቀለ ነው። ስለኛ እኛን ለመቤዠት እኛን ለማዳን ለመዋጀት ከዲያብሎስ መንጋጋ ከሲኦል አለንጋ ከእሳት አለንጋ ለማላቀቅ እኛን ነፃ ለማውጣት እሱ ስለኛ ተገብቶ መከራ ተቀበለ። በሞቱ ሞታችን ተወገደ፣ በውርደቱ ውርደታችን ተወገደ፣ በስቃዩ ስቃያችን ተወገደ። እኛን በራሳችን ላይ የክብር አክሊል ሊያቀዳጀን እሱ የሾህ አክሊል ተደፋበት። እኛን ጣፋጩን ሊያጠጣን እሱ መራራውን ተጎነጨ። እኛን ጸጋውን ሊያለብሰን እሱ ራቁቱን ተሰቀለ። እንዲህ እያልን እንግዲህ በአጠቃላይ እኛ ሊደርስብን የሚገባው ማንኛውም መከራና ስቃይ እሱ ላይ ደርሶ እኛን ከገባንበት የስቃይና የመከራ ማጥ ውስጥ እንዳወጣን የምንዘክርበት የምናስተምርበት ፍቅሩን ይበልጥ የምናጎላበት ሳምንት ነው እና ይህ ሳምንት እንዳልኩት ታላቁ ሳምንት ይባላል፣ የፍቅር ሳምንት ይባላል እና በሌላ ጎኑ ደግሞ ይህ ሳምንት የ5500 ዘመን መታሰቢያም ሆኖ ይዘከራል። የኛ ሊቃውንት የ5500 ዘመን ማስታወሻ መታሰቢያ ነው ይላሉ። ከዚህ የተነሳ በዚህ በሕማማት ብዙን ጊዜ ብዙ ብሉይ ኪዳንን የሚያስታውሱ አንዳንድ ነገሮች ሁሉ ይደረጋሉ እና በብሉይ ኪዳን እንግዲህ የጨለማው ዘመን ነው፣ የመከራ ዘመን ነው፣ የስቃይ የፈተና ዘመን ነው። ስለዚህ የ5500 ዘመን መሸኛ ሳምንት ወይም የዓመተ ምሕረት የዘመነ ሐዲስ የሐዲስ ኪዳን መቀበያ ሳምንት ስለሆነ የፍቅር ሳምንት ተብሎ ይጠራል። የ5500 ዘመን ደግሞ መታሰቢያም ተብሎ ይጠራል ማለት ነው። እንግዲህ በተለይ ቤተክርስቲያናችን ያለፉትን 7 ሳምንታት በየእሁዱ በየሳምንቱ እየሰየመች ስታስተምር ቆይታለች። ይሄኛው ደግሞ ለየት ይላል። ሰሙነ ሕማማት ስለሆነ በተለየ ሁኔታ ከሰኞ ጀምሮ እስከ ዓርብ ድረስ የሚከናወኑት ትንሽ ለየት ያለ አገልግሎትም እና በዚህ በሰሙነ ሕማማት ምን ምን ጉዳዮች ይከናወናሉ በቤተክርስቲያናችን? እንግዲህ በዚህ በሰሙነ ሕማማት የሚከናወኑትን ከመናገራችን በፊት ምናልባት በዚህ በሳምንቱ ደግሞ በዚህ ሳምንት የተከለከሉ ነገሮችን ብናስቀድም የተሻለ ነው። በሰሙነ ሕማማት እንግዲህ ቅድም ላልኩት ለምሳሌ የ5500 ዘመን መታሰቢያ ወይም የዘመነ ብሉይ ወይም የዓመተ ፍዳ መታሰቢያ ነው ላልነው ነገር አንዱ እንግዲህ በዘመነ ብሉይ ካሳ አልተፈጸመም። ያው እንደሚታወቀው የብሉይ ኪዳን የጨለማው ዘመን የሌሊት ዘመን ይባላል። ሌሊቱ አልፏል፣ ቀኑ ቀርቧል እንዳለ ቅዱስ ጳውሎስ። ስለዚህ ዘመነ ሌሊት ዘመነ ጽልመት ተብሎ ይጠራልና ያንን ለማስታወስ በተለይ በዚህ በሰሙነ ሕማማት ለምሳሌ አሁን መስቀል መሳለም የለም። ለምን? ገና በመስቀል የተገኘው ቤዛነት በመስቀል በኩል የተገኘው ነፃነት ገና ወደፊት ነው ለማለት ከጌታችን ኢየሱስ ክርስቶስ ከመሰቀሉ በፊት የነበረውን ለማስታወስ መስቀል እንደሚታወቀው ቅድመ ስቅለት ወይም ጌታችን ከመሰቀሉ በፊት መስቀል የሚታወቀው ወንጀለኞች የሚቀጡበት ወይም ለሞት የሚያበቃ ኃጢአት ወንጀል ፈጽሟል የተባሉ ሰዎች የሞት ቅጣት የሚፈረድበት የሞት መቅጫ ነው መስቀል እና የተረገሙ ሰዎች እጅግ የተጠሉ ሰዎች
የሚቀጡበት ነው መስቀል እና ያንን ቀዳማዊ አገልግሎቱን የመስቀልን ቀዳማዊ አገልግሎቱን ለማስታወስ መስቀል ዛሬ የሚሳመው የሚከበረው የምንሳለመው የአምላካችን የጌታችን የኢየሱስ ክርስቶስ ቅዱስ ሥጋው የተቆረሰበት ክቡር ደሙ የፈሰሰበት ነው ለማለት ያንን የቀድሞውን የመስቀሉን አገልግሎት ለማስታወስ አሁን በዚህ እስከ ስቅለት እስከ ትንሣኤ ድረስ መስቀል መሳለም በመስቀል ቡራኬ ማከናወን አይቻልም። ያ ለማስታወስ ነው፣ ምንም ማለት አይደለም። ዞሮ ዞሮ መስቀል መሳለም ኃጢአት ነው እያልን ሳይሆን ዞሮ ዞሮ ማዘከር ማሰብ ነው ዓላማው እንጂ ሌሎቹ ለምሳሌ በዚህ በሰሙነ ሕማማት ምስባክ ሲሰበክ ታምረ ማርያም ሲነበብ ሌሎች ምንባባት ሲነበቡ መስቀል ተይዞ ነው የሚነበበው። ግን በነፍስ ወከፍ ምዕመናን ማሳለም በመስቀል ቡራኬ መስጠት መባረክ አይፈቀድም። ይህም ዋናው ትልቁ ሚስጥሩ ዞሮ ዞሮ ዘመነ ብሉይን ማስታወስ ነው። ያኔ ፍዳውን ዘመን ከዚህ ህይወት ነው ያወጣን አምላካችን ለማለት ነው። እዛ ነው። እንደዚሁም ደግሞ መሳሳምም በተለይ ለጊዜው አይፈቀድም። እሱም እንደዚሁ አሁን ሰው ሰላም ቢባል ቢሳሳም ይህን ያህል ትልቁም ነገር ሆኖ ሳይሆን ወይ ማለት ስርዓት የሚያፋልስ ነው ባይባልም ዞሮ ዞሮ መሳሳም የከለከሉበት አባቶቻችን ይሁዳ ጌታችንን በሐሰት በሽንገላ ሳይወድ እንደወደደ ሳያከብር እንዳከበረ መስሎ አሳልፎ የሰጠው ስለሆነ ያችን የይሁዳን የሽንገላ ሰላምታ ለመቃወም ነው እና ቤተክርስቲያናችን የሽንገላን ሰላምታ እንቃወማለን። ክርስቶስ ለመከራ ታልፎ የተሰጠው ባጎረሰው ባበላው ባስተማረው ደቀ መዝሙር የሽንገላ ሰላምታ ነው አሳልፎ ታልፎ የተሰጠው። ስለዚህ የሽንገላን ሰላምታ ለመቃወም በዚህ በሰሙነ ሕማማት የመሳሳም ይሄ የትከሻ ለትከሻ መሳሳም አይፈቀድም። እንዲሁ ግን እጅ መንሳት ጎንበስ ብሎ ሰላምታ መለዋወጥ ግን ይቻላል እና ይሄም እንዳልኩት ዋናው ትልቁ ዓላማው ያችን ለማሰብ ነው እና በቤተክርስቲያናችን የሽንገላ ሰላምታ በጣም በጣም የተጠላና የተነቀፈ ነው። ሁልጊዜም በቅዳሴያችን ላይም ቢሆን ጸልዩ በእንተ ሰላም እያለ ዲያቆኑ ሲያውጅ በተቀደሰችው ሰላምታ ሰላም ተሰጣጡ ተአሙ በበይናቲክሙ በአምሃ ቅድሳት እያለ ሲያውጅ ዲያቆኑ እኛም ያን ጊዜ እጅን እንነሳሳለን። ይሄ ምንድነው? የተቀደሰ ሰላምታ የተባለችው በልቡነ ቅሬታ አሳድሮ ቂም ይዞ ቅይምታ ኖሮ ግን ዝም ብሎ በአፍ ሰላም ማለት አይገባም ለማለት ነው። ይሄ ሁልጊዜ በቅዳሴያችን የምናስበው ነገር ነው። ስለዚህ ሁለተኛው በዚህ በሰሙነ ሕማማት የትከሻም ለትከሻም ሆነ ጉንጭ ለጉንጭም ቢሆን መሳሳም አይፈቀድም። ስለዚህ ስንገናኝ ጎንበስ ብሎ እጅ በመንሳት ግን ሰላምታ መለዋወጥ ይቻላል። ይሄ ግን ከሰኞ ጀምሮ ባለው ነው ወይስ ብዙ ጊዜ መልማድ ሮብ ነው የሚከለከለው ሲባል እንሰማለን? ምክንያቱም ጌታችንን አሳልፎ የሰጡት ሮብ ስለሆነ ሮብ ነው መሳሳም የተከለከለው የሚሉ አንዳንድ አስተምሮቶች አሉ እና ከመቼ ጀምሮ ነው ይሄ መሳሳም የሚከለከለው? ከሰኞ ጀምሮ። ከሰኞ እስከ ተሰቀለበት ቅዱስ ነፍሱን ከቅዱስ ሥጋው እስከለየበት ወይም ደግሞ የሥርዓተ ስቅለት እንደተጠናቀቀ መቼም ያው የሥርዓተ ጥብጣቦን እንዳጠናቀቅን ከዚያም በኋላ ያው ሰላምታ መለዋወጥ ይቻላል። ከዚያም በኋላ ያው አባቶቻችን ቄጠማ ይዘው ይዞራሉ እና ከዛ በኋላ ይቻላል። ግን እቺን በተለይ እስከ ቅዳም ስዑር ድረስ ሰላምታ መለዋወጥ በተለይ ደግሞ እስከ ስቅለት ምሽት የስቅለት ስርዓቱ እስካበቃ ድረስ የሰላምታ መለዋወጥ አይፈቀድም። በመሰረቱ አንዱ ምክንያት ይሁን እንጂ ዋናው ደግሞ ሰላም የተገኘው እውነተኛው ሰላም የተገኘው በመስቀሉ ነው አይደለ? ስለዚህ 5500 ዘመን ዘላቂ ሰላም አልነበረም።
ስለዚህ ሰላም የሚኖረው ማነው? ሰላምታ የሚኖረው ምን ሲኖር ነው? ሰላም ሲኖር ነው። ስለዚህ ለሰላምታ ምንጩ ምንድነው? ሰላም ነው። ሰላም አልነበረንም ነው። ጌታችን ከመሰቀሉ በፊት ዘለቄታዊ ሰላም አልነበረንም። ሰላማችን ክርስቶስ ነው። ሰላማችን በመስቀሉ በተገኘው ቤዛነት ያገኘነው ጸጋ ነው። ስለዚህ ያንን ለማስታወስም ጭምር ነው። የግድ የይሁዳን ብቻ አይደለም እና ሰላም የመጣው በክርስቶስ መስቀል ነው ለማለት ነው። ሌላው እንግዲህ እንደዚሁ ጸሎተ ፍትሐትም አይከናወንም። ጸሎተ ፍትሐት በተለይ በሰሙነ ሕማማት ከዚህ ዓለም በሞት ለሚሰናበቱ የእንግድነት ኑሯቸውን ጨርሰው ወደ ፈጣሪያቸው ለሚሄዱ ምዕመናን አስቀድሞ በዕለተ ሆሳዕና ከቅዳሴ በኋላ ፍትሐት ይከናወናል። ያ ምን ይባላል? የቁም ፍትሐት ይባላል። የቁም ፍትሐት ማለት ወደፊት ይሞታሉ ተብሎ በድንገተኛም ይሁን የታመሙም ይሁን ብቻ በአጠቃላይ በዚህ በሰሙነ ሕማማት ፍትሐት ስለማይኖር ለነሱ የሚሰጥ ፍትሐት ነው። አስቀድሞ የፍትሐት የሽኝት ጸሎት ይደረግላቸዋል ማለት ነው። ስለዚህ በሰሙነ ሕማማት አሁን የአንድ ክርስቲያን ቢሞት ጸሎተ ፍትሐት አይደረግም። ይሄ ማለት ግን ጸሎተ ፍትሐት አልተደረገለትም ማለት አይደለም። በዕለተ ሆሳዕና የተከናወነው የፍትሐት ጸሎት እንደተደረገለት ይቆጠራል ማለት ነው። ስለዚህ በዛ ነው። ቁርባን የለም፣ ጥምቀት የለም። ይህም ግልጽ ነው። ያው ጥምቀትም የሌለበት ምክንያት ጥምቀት ካለ ምን መኖር አለበት? የግድ ቁርባን መኖር አለበት። ጥምቀት ያለ ቁርባን አይሆንም። ቁርባን ደግሞ ለማከናወን የግድ ክርስቶስ መሰቀል አለበት። ምክንያቱም የምንፈትተው የማን ስጋ ነው? የክርስቶስን። ስለዚህ የምንፈትተው የክርስቶስ ስጋና ደም እስከሆነ ድረስ ክርስቶስ ደግሞ ገና ወደፊት ነው የሚሰቀለው ካልን ስለዚህ ቁርባን አይኖርንም ማለት ነው። ስለዚህ ቁርባናችን ወደፊት ነው። ቁርባናችን ክርስቶስ ከተሰቀለ በኋላ የሚመጣ ስለሆነ ስርዓተ ቁርባንም ስርዓተ ጥምቀትም አይኖርም። ልጅነት መስጠትም በዚያን ጊዜ አይቻልም። ስለዚህ ምንድነው የሚደረገው? ብዙን ጊዜ ለምሳሌ ክርስትና የሚያስነሱ ምዕመናን ካሉ ሰሙነ ሕማማቱ ከመግባቱ በፊት ወይም ከወጣ በኋላ ያከናውናሉ ጥምቀቱን ማለት። እንዴት ነው እሱ ሊያከናውኑ የሚችሉት? ምናልባት እንደዚህ አይነት ጥያቄም ያላቸው ብዙ ምዕመናን ስለሚኖሩ ቀኑን ቆጥረው ወደሚቀርበው ወደዛ በጣም ለምሳሌ አሁን ቀኑ ወደ ሆሳዕና የሚቀርብ ለምሳሌ አሁን ክርስትናው ሮብ ቢውል ወዲህ ወደ ሆሳዕና፣ ሐሙስ፣ ዓርብ፣ ቅዳሜ ቢውል ወደ ትንሣኤ ነው። ትንሣኤ ደግሞ ያው ብዙ ትልቅ በዓል ስለሆነ በዛ በትንሣኤ ቀን ደግሞ ሌላ ተደራቢ በዓል ሌላ ብዙም አይመከርም። ስለዚህ በሰኞ ክርስትና ማስነሳት ይቻላል። በትንሣኤ ቀን የድሎች ሁሉ ድል የበዓላት ሁሉ ቁንጮ ስለሆነ በትንሣኤ ቀን ምንም የጻድቃን የሰማዕታት የማንም ፍጡር በዓል አይከበርም። ምክንያቱም የክርስትናችን ዋናው መጠቅለያው ትንሣኤ ነው። ምክንያቱም ቅዱስ ጳውሎስ ምን አለ? ትንሣኤ ከሌለ ከአውሬ ጋር መታገል ምን ጠቀመኝ? መሰቃየቴ፣ መንከራተቴ፣ በተገኘሁበት እንደ ብዱሻ መደብደቤ፣ ማስተማሬ፣ ከሀገር ወደ ሀገር እየዞርኩ ማስተማሬ ምን ይጠቅመኛል? ትንሣኤ ከሌለ። ያ ትንሣኤ የተገኘው ደግሞ በክርስቶስ ትንሣኤ ነው። ክርስቶስ ለአንቀላፉት ሁሉ በኩራት ነው ብሎን የለ? ስለዚህ በኩራችን እሱ ስለሆነ ትንሣኤያችን የተረጋገጠው በእሱ ትንሣኤ ስለሆነ ትንሣኤ የበዓላት ሁሉ መደምደሚያ ጉልላት ቁንጮ ነው። ትንሣኤን የሚወክል ትንሣኤን የሚያክል የለም። እንደውም ትንሣኤ አሁን ሌሎቹ አንዳንድ ቀን ነው የሚከበሩት። ትንሣኤ ግን 50 ቀን ነው የሚከበረው። 50 ቀን እንደ አንድ ቀን ማለት ነው። እንደ አንድ ቀን ነው የሚከበረው። ለዚህ ነው በዚህ በበዓለ 50 ለምሳሌ ቀኖናም ስግደትም ድካም ያለበት ነገር ሁሉ የሚከለከለው። የደስታ ቀን ነው። የመንግስተ ሰማያት ኑሮ ማስታወሻ ነው። መንግስተ ሰማያት ስንገባ ድካም የለም፣ ጾም የሚባል ነገር የለም፣ ረሃብ የለም፣ ጥማት የለም፣ መውደቅ መነሳት የለም፣ እንግልት እንክርት የለም። ያንን ለማስታወስ ነው። በዓለ 50 የደስታ ቀን ነው፣ የዝማሬ ቀን ነው። በመንግስተ ሰማያት አንድና አንድ ህይወታችን ምንድነው? መዝሙር ነው፣ ማመስገን ነው። ልክ በትንሣኤው እንደዚሁ በምስጋና ብቻ ነው የሚፈቀደው እንጂ ንስሐም የለም፣
ቀኖናም የለም፣ ስግደትም የለም። ይሄ ምንድነው? የትንሣኤውን ታላቅነት ያሳየናል ማለት ነው። ስለዚህ ክርስትና ያላቸው ወላጆች በዚህ መሰረት ወይ ወዲህ ወደ ሆሳዕና ማስነሳት ወይ ደግሞ ትንሣኤን ካከበሩ በኋላ በማግስቱ በማዕዶት ይባላል በሰኞ ማስጠመቅ ክርስትና ማስነሳት ይችላሉ ነው። እቺ ላይ ግን ሊቀ ጉባኤ አንዳንዶችም አሁን ክርክር የሚያነሱም ምናምን ስላሉ ለእውቀትም ለግንዛቤም ነው። 40 ቀኑ አለፈብን ወንድም ከሆነ 40 ቀን ማለፍ የለበትም ብለው በጣም ስትሪክትሊ የሚከታተሉ ወላጆች 40 ቀኑ ሊያልፍብን ነው፣ ሴትም ከሆነች 80 ቀኑ ሊያልፍብን ነው ወይ ደግሞ ሳይደርስ እንዴት ይቻላል ብለው ደግሞ ጥያቄ የሚያነሱ አሉ። በጣም ጥሩ ጥያቄ ነው። አዎ በሰላም ጊዜ በምቹ ጊዜ ቀኑን ማሳለፍ አይቻልም። ይሄ ግን የነሱ ሳይሆን የሥርዓቱ ያመጣው ከነሱ አቅም በላይ ስለሆነ ለሥርዓቱ ተገዢ መሆን ያስፈልጋል እና ምንም ዞሮ ለሥርዓቱ ተገዢ በመሆናቸው ይጠቀማሉ እንጂ አይጎዱም። ይሄንንም ያደረገችው እኮ ቤተክርስቲያን ናት። በሰሙነ ሕማማት ምንም አይነት ጥምቀት ስለማይሰጥ ቁርባንም ስለሌለ ክርስትና ያላቸው ልጅ ክርስትና የሚያስነሱ ህፃናት የሚነሱ ህፃናት ካሉ ወይ ወዲህ ወደ ሆሳዕና ወይ ከትንሣኤ በኋላ ማስነሳት ይችላሉ ይላል። ደግሞ የቁጥር ጉዳይ አንዳንድ ጊዜ እኮ ለምሳሌ ህፃኑ በጣም በጸና ከታመመና ለሞት የሚያደርሰው ከሆነ እኮ እንደውም 40 ቀን ሳይደርስ ሴትም ከሆነች ገና 80 ሳይደርስ እኮ ወዲሁ ማስጠመቅ ይቻላል። ምንም ችግር የለውም። ዋናው ትልቁ ምንድነው? በሰላም ጊዜ ከሆነ ምቹ ሁኔታዎች እያሉ ይህንን ማለፍ ተገቢ አይደለም፣ ስርዓት ስለሆነ እንዴ። ይሄን ብቻ ሳይሆን እኮ አባቶቻችን በመከራ ሰዓት እኮ እንደውም ብዙዎቹ ካደጉ በኋላ ነበር ክርስትና የሚነሱት። ለምን? ክርስትና ለማስነሳት ሁኔታዎች ስለማይመቹ የስደት ሰዓት የመከራ ጊዜ ስለነበር። ስለዚህ መከራው ካለፈ በኋላ የስደቱ ጊዜ ካለፈ በኋላ እኮ ልጆቻቸውን ያስነሱ አሉ። በዘመነ ሰማዕታት አሁን ብዙ ጊዜ ብዙዎች ካደጉ በኋላ ነው ክርስትና የተነሱት ወይም የተጠመቁት። ቆስጠንጢኖስን ስንመለከት የኤሌኒ ልጅ አሁን ካደገ በኋላ ነው፣ ትልቅ ከሆነ በኋላ ነው ክርስትና የተነሳው ወይም የተጠመቀው ማለት ነው። ስለዚህ ቀኑን መጠበቅ የምንችለው ምን ሲሆን ነው? በሰላማዊ ጊዜ በምቹ ጊዜ ሲሆን ነው። ከዚያ ውጪ በችግር በስርዓት ምክንያት ከሆነ ይቻላል፣ ምንም ችግር የለውም። ይሄኛውም ቢሆን የደነገገችው ስርዓት ትክክል። ይሄኛውም ቤተክርስቲያን የደነገገችው ነው፣ ያኛውም ቤተክርስቲያን የደነገገችው ነው። ዞሮ ለቤተክርስቲያን ስርዓት መታዘዝ ይገባል ነው። ሌላው ምንድነው? የለም ያው ቅድምም ተናግሬዋለሁ፣ ቡራኬ ኑዛዜም የለም። በዚህ በሰሙነ ሕማማት ጸሎት ማሳረጊያው ከሌሎቹ ቀናት የተለየ ነው። ለምሳሌ በሌሎቹ ቀናት ካህን ጸሎት ሲያሳርግ ኩኑ ፍቱሃን ወንጹሃን ይረሴን ይረስ ኩድሏን ለመንግስተ ሰማያት እግዚኦ መሐረነ ክርስቶስ እያለ ነው የሚያሳርገው። በሰሙነ ሕማማት ግን እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመው ያብጽሐነ ያብጽሕክሙ በፍስሐ ወበሰላም። ምን ማለት ነው ይሄ? ያለ ድካም ያለ ሕማምና ያለ ደዌ ያለ ድካምና ያለ መከራ በፍጹም ሰላምና ደስታ ለትንሣኤ በዓል በሰላም ያድርሳችሁ ማለት ነው። ይሄ የሚያሳየው ይህ ወቅት የመከራ ወቅት ነው፣ የድካም ወቅት ነው። ስለዚህ የክርስቶስን መከራ የምናስብበት፣ የክርስቶስን እንግልት የምናስብበት፣ የክርስቶስን ስቃይና ጭንቀት የምናስብበት ሰዓት ስለሆነ ስለዚህ ጭንቀቱንም ድካሙንም ሕማሙንም ሁሉ ዋጋ የሚያገኝ ያድርግልን፣ ዋጋ የሚያስገኝ ያድርግልን፣ ከመከራ መስቀሉ ያሳትፈን እንደማለት ነው። ስለዚህ በፍጹም ደስታና ሰላም ለዚያች ቀን ያድርሰን ነው። ስለዚህ የጸሎት ማሳረጊያው ምዕራገ ጸሎቱ ይሄ ነው። አባቶቻችን ከአንዱ ስርዓት ወደ ሌላው ስርዓት ሲሸጋገሩ አቡነ ዘበሰማያት
ከመስጠታቸው በፊት የሚናገሩት ይሄን ነው። እንበለ ደዌ ወህማም ያለ ደዌና ያለ ህማም እንበለ ጻማ ወድካም ያለ ፍጹም ድካም በሰላም ከትንሣኤዋ ቀን ያድርሳችሁ አቡነ ዘበሰማያት ይላሉ። በዚያ መሰረት ነው እንግዲህ ጸሎት የሚያደርገውና ስለዚህ ቡራኬም ኑዛዜም የለም ነው። ሌላው በዚህ በሰሙነ ሕማማት ብቸኛ መልክ በዜማ የሚጸለየው መልካ ሕማማት ብቻ ነው። ይሄም የተጸለየበት ምክንያት ራሱ የሕማማቱ ስለሆነ ነው። ስለ መከራ መስቀሉ ነው፣ ስለ እንግልቱ ስለ ስቃዩ ነው የሚናገረውና ከዚያ ውጪ ግን ሌሎች የመልክዓ መልክ ጸሎቶች አይጸለዩም እና ይሄም የሆነበት ምክንያት እናየውም ዘንድ መልክም ደምግባትም የለውም እንዳለው ነብዩ ኢሳይያስ በደረሰበት ስቃይና መከራ መልኩ እስኪጠፋ ድረስ መልኩ ብቻ አይደለም ሰብአዊ ቅርጹ እስኪጠፋ ድረስ ስቃይ አብዝተውበት ስለነበር እንደውም አባቶቻችን ምን ይላሉ? መስቀል ላይ የተንጠለጠለ ስጋ ነበር የሚመስለው፣ የሰውነት ቅርጹ ሙሉ ለሙሉ ጠፍቶ እንደነበረ። ምክንያቱም ስጋው አልቆ አጥንቱ እስኪታይ እስኪቆጠር ድረስ ነበረ። ይህ በእውነት በአይነ ህሊና ማሰብ ራሱ ያስጨንቃል። ግንባሩ በዱላ በበትር ተገማምሶ ነበር፣ ተቆራርሶ፣ በዛ ላይ ደግሞ የሾህ አክሊል ደፍተውበት ፊቱ በጠቅላላ በደም ተለውሶ ስለነበረ እንደውም መስቀል ላይ ወይም ደም ውስጥ የተነከረ ጨርቅ ወይም ደግሞ ይሄ ስጋ ቤት አለ አይደለ ልኳንዳ ቤት ስጋ እንደተሰቀለ ነበር የሚታየው ይላሉ። ስለዚህ መልክ አልነበረም ነው አንዱ ይሄ ነው። መልኩ ጠፍቶ ነበር ነው። ዋናው ግን መልካ ነፍሳችን 5500 ዘመን ሙሉ የነፍሳችን መልክ ደምግባት ጠፍቶ ነበር። ስለዚህ የነፍሳችን መልክ ውበት ደምግባት የተመለሰው በክርስቶስ ቤዛነት በክርስቶስ መስቀል በክርስቶስ መከራ ነው። ያ መልካችን የተመለሰው ያ ባህሪያችን ጎስቁሎ ታሞ ከስቶ ኮስምኖ እንደወና ጥጃ ከስቶ የነበረው ባህሪያችን የተመለሰው የለመለመው ሰውነታችን የለመለመው የነፍሳችን ውበት የተመለሰው በክርስቶስ መስቀል ነው ለማለት ነው። ይሄ ነው እንግዲህ ወቀድሞ አንተ ወደ አነሳው ሐሳብ ስመለስ እዛ በፊት ግን ሊቀ ጉባኤ የካህናቱ ኑዛዜ ቢሰጡበትን መንገድ ነግረውን ነበርና ምእመናን ለምሳሌ አሁን አንዱ ከሚከለከሉት ውስጥ ደግሞ ምናልባት ያላነሳ ነው ማማተብ ይባላልና እሱስ እንዴት ነው? ምግብ ሲበሉ ሲተኙ ሲነሱ ምእመናን ምን እያሉ ነው የሚያሳልፉት? እንግዲህ ዞሮ በዚህ ሰሙነ ሕማማት መከራ መስቀሉን የሚያስታውስ ጸሎት እንድንጸልይ የታዘዝነው። ማማተብ ብዙም የተከለከለ አይደለም። ማማተብ ይሄን ያህል አሁን ቅድም መስቀል ራሱ ያልተሳለምንበትን ምክንያት ወይም መሳለም የተከለከለበትን ምክንያት ተናግረናል። ዞሮ ማስታወስ ነው። ያን ለማስታወስ ነው። ያን ለማዘከር እንደ ምክንያት እንዲቆጠር ነው። ምክንያቱም አንደኛ ቅድም እንዳልኩት የመስቀልን ትርጉም እንድንረዳ ክብሩንም እንድንረዳ እንደገናም ደግሞ ጌታችን ተሰቅሎ የሰጠንን ሰላምን እንድንረዳ እንድንገነዘብ ነው እንጂ ይሄን ያህል መስቀል ብንሳለም እንደ ትልቅ ኃጢአት ተቆጥሮ አይደለም ነው። ይሄ መታወቅ አለበት። ከዚያው በተረፈ ሰው ከእንቅልፉ ሲነሳ ሕማማት ነውና ማማተብ ይከለከላል አይባልም። ስለዚህ ዞሮ ምእመናን ምግብም ማታ ሲመገቡም ልክ ማዕዱን ከቻሉ ያው እንግዲህ ብዙ ጊዜ ምእመናን አንዳንድ ጊዜ ይሄንን ግንዛቤው ገና ትንሽ ስለሆነ እንጂ አሁን እንበለ ደዌ ወሕማም እንበለ ጻማ ወድካም አመከሙ ያብጻህኒ ያብጽክሙ ብለው አቡነ ዘበሰማያት ደግመው መመገብ ይችላሉ። ግን ይሄንን ስንቱ ያውቀዋል ነው። ኪርያላይሶ ብለው መቁረስ ይችላሉ አሉ ብዙ እና ዞሮ ይሄን ለማስታወስ ነው ዓላማው። እንደው ዓላማውን እንዳንዘነጋ ያስፈልጋልና ይሄ ነው። ሌላው ምንድነው? በዚህ በሕማማት የሚጸለየው በግል ዳዊት መዝሙረ ዳዊት ነው። መዝሙረ ዳዊት
ከመጀመሪያው ከፍካሬ ጻድቃን ወዘኃጥአን ከሚለው ከመዝሙር 1 ጀምሮ 150ውን አባቶቻችን እናቶቻችን ይጸልዩታል ሙሉን። አንዳንዶቹ ብርቶቹ በእያንዳንዱ ቀን 150ውን ይጸልያሉ። ደግሞ ያልቻለ የተለያየ ስራ ምን ካለ ደግሞ ቢያንስ የዕለቱን ይጸልያሉ። የሰኞን ሰኞ የማክሰኞን ማክሰኞ እያሉ የሚጸልዩ አሉ። ትልቁ ጸሎት ግን በሰሙነ ሕማማት መዝሙረ ዳዊት ነው እና ውዳሴ ማርያም ነው የሚጸልየው። ከዚያ ውጭ እንግዲህ የቻለ ከስራም ከተለያዩ ተግባር ነፃ የሆነ ወደ ቤተክርስቲያን መጥቶ ግብረ ሕማማትን ማዳመጥ። በተለይ አሁን እግዚአብሔር ይመስገን ግብረ ሕማማት ተተርጉሟል። ድሮ እንኳን በጣም አስቸጋሪ ነበረ፣ ሁሉም ነገር በግዕዝ ነበረ። አሁን ከቅርብ ጊዜ ወዲህ ግን በእውነት ለሊቃውንቱ ክብር ይግባቸው ተርጉመውልናል። አሁን ሁሉም በአማርኛ ነው የሚነበበው። እጅግ ድንቅ የሆኑ ምስጢሮች ከነቢያቱ፣ ከኦሪቱ፣ ከታሪክ መጻሕፍቱ፣ ከስንክሳሩ፣ ከገድላቱ፣ ከድርሳነ ማህየዊ፣ ከሌሎቹም አዋልድ ቅዱሳት መጻሕፍት የተውጣጡ ናቸው። እንግዲህ በግብረ ሕማማቱ የሚነበቡት ግብረ ሕማማቱን እንግዲህ ምናልባት አይተው ከሆነ በጣም ትልቅ ነው፣ ለሸክም ሁሉ የሚዳግት ነው እና አባቶቻችን ምን ያህል እንደው ብርቶች እንደሆኑ እኔ እደነቃለሁ። ያነሳስብ መከራ መስቀሉን የሚያስታውስ ስቃዩን የሚያስታውስ መስቀሉን የሚያስታውስ ሁሉ አዘጋጅተው ከተለያዩ መጻሕፍት አውጣተው እንዴት አድርገው እንደቀመሩት እኔ እደነቃለሁ። በእውነት ክብር ይግባቸው። ያው በመንፈስ ቅዱስ ረድኤትና አጋዥነት ቢሆንም ነገር ግን ጽናታቸው ሊደነቅ ይገባል በእውነትና ስለዚህ ያንን ነው ግብረ ሕማማቱ ለ24 ሰዓት የሳምንቱን በሙሉ በሰዓት ከፍለው ነው ያዘጋጁልን። ሰኞ 24 ሰዓት አለው፣ ማክሰኞ 24 ሰዓት አለው እያሉ ሁሉም ጠቅላላ 24 ሰዓት። አሁን ብዙ ሰው የሚያውቀው ምናልባት ከቀኑ በኢትዮጵያ አቆጣጠር ከቀኑ 3 ሰዓት ከነጋ በኋላ ያለው ነው ብዙዎች የሚያውቀው። ሌሊት አለው። ሌሊት በሰዓት ከፍለውታል አባቶቻችን እና ያ እንግዲህ አምላካችን በተለይ በጸሎተ ሐሙስ ለቤተ አይሁድ ታልፎ ከተሰጠባት ምሽት ድረስ እስከ ሞትን ድል አድርጎ እስከተነሳባት ሰዓት ድረስ ያለውን በሙሉ የሚተርክ ነው እና አንዱን ታሪክ በተለያየ መንገድ ለምሳሌ አሁን የክርስቶስን መስቀል አራቱም ወንጌላውያን መዝግበውታል አይደል? የክርስቶስን መከራ እነሱ ሁሉ አንዱ የዘለለውን አንዱ እንትን ያለውን አንዱ ይሄ ሁሉ ይነበባል ማለት ነው እና በተለይ በስቅለት ጊዜ በእያንዳንዱ ሰዓት አራቱም ወንጌላት ይነበባሉ ስለ መከራ መስቀሉ። ከዚህ በተረፈ እንግዲህ ድርሳነ ማህየዊ በደንብ በስፋት ይነበባል። ገድላት፣ ድርሳናት ይነበባሉ። ይሄም ቅድም እንዳልኩ የተመረጡ ናቸው። መከራ መስቀሉ ላይ ብቻ የሚያተኩሩ ናቸው። በእኛ በሀገራችን ደግሞ በኢትዮጵያ በተለይ ከፍ ባሉ አድባራትና ገዳማት ትምህርተ ቧት ይተረጎማል። መጽሐፈ ኪዳን ይተረጎማል። እንደዚሁ ከብሉይ ኪዳን ደግሞ መዝሙር 33 ግፎሙ እግዚኦ ለእለ ይገፉኒ ሌሎችም መዝሙራት ይተረጎማሉ። ከነቢዩ ኤርምያስ፣ ከትንቢተ ኤርምያስ፣ ከትንቢተ ኢሳይያስ ከነቢያቱ በአጠቃላይ አውጣተው ነቢያት ስለ ክርስቶስ መስቀል ስለ ክርስቶስ ቤዛነት የተናገሩትን የትንቢት ቃል እያውጣጡ የብሉይ ኪዳን መምህራን ይተረጉማሉ። ሃይማኖተ አበው ይተረጎማል። ወንጌል ይተረጎማል። አሁን እኛ በነበርኩበት በታዕካ ንግሥት በዓታ ለማርያም ገዳም ጠዋት 3 ሰዓት ትምህርተ ቧት ይተረጎማል። ትምህርተ ቧትና ኪዳን አንድ ላይ። እንደገና ደግሞ ወደ እኩለ ቀኑ ላይ ደግሞ 6 ሰዓት አካባቢ እንደዚሁ የነቢያት እና የዳዊት መዝሙር ይተረጎማል በብሉይ ኪዳን መምህር። ትምህርተ ቧቱ በሐዲስ ኪዳን መምህር ነው።
መዝሙራቱና የነቢያቱ ትንቢት ደግሞ በብሉይ ኪዳን ነው። እንደገና ደግሞ ወደ 9 ሰዓት አካባቢ 3 PM ማለት ነው የሃይማኖት አበው መምህር ደግሞ ከዚህ ከሃይማኖት አበው ስለ መከራ መስቀሉ የተውጣጣ ይተረጉማል ስሉ ያስተምራል ማለት ነው ወይስ ይነበባል በስነ ስርዓት በቃ በስነ ስርዓት መደበኛ ልክ ጉባኤ ቤት እንዳለ አንባቢው ቁጭ ይላል ይነጠፋል በክብር አንባቢው ይቀመጥና ያነብላቸዋል ተርጓሚው አንድም እያሉ ያመሰጥራሉ ያብራራሉ መልእክት ያስተላልፋሉ በዓሉን ይቃኙታል ያንዳንዱ ነገር ያው እንደ መምህራኑ የትርጓሜ ብስለት አንዳንዶቹ አያይዘው ትንሽ መልእክትም ያስተላልፋሉ መጠነኛም ስብከትም ይሰጣሉ አንዳንዶቹ ደግሞ የተጻፈውን ትርጓሜ ይተረጉማሉ ወደ 11 ሰዓት ወደ መጨረሻው ደግሞ 5:30 አካባቢ ደግሞ ወንጌል ይተረጎማል ልክ ይሄም እንደዛው ነው እየተነበበ ማለት ነው በስነ ስርዓት እና በዚያ መልኩ ነው በአጠቃላይ ግን በተለይ በጣም ሊቃውንት በርከት ባሉበት ጥንታውያን ገዳማትና አድባራት ላይ 24 ሰዓት በሰሙነ ሕማማት ጸሎት አይታጎልም 24 ሰዓት አገልግሎት 24 ሰዓት ነው እና በተለይ እነዚህ ግብረ ሕማማት የሚያስነብቡ ሰዎች በጣም በዚህ ሰዓት ከባድ ድካም ላይ ነው የሚሰነብቱት እንደውም አንዳንዶቹ ይፈራረቃሉ አንዳንድ ገዳማት አድባራት 2 አንባ አስነባቢ እና በዚህ በመጻሕፍት የተራቀቁ የንባብ ስልት በደንብ የሚያውቁ በደንብ ተመርጠው ነው ዝም ብሎ ማንም አስነባቢ መሆን አይችልም በዚያ መሰረት ናበላንታ አንባቢ እየመረጡ ነው ምሳሌ ጥሩ የሚያነብ እየተመረጠ ነው ንባብ የሚሰጠው እንጂ ዝም ብሎ የሚንገዳገድ ምክንያቱም የንባቡን ለዛውን ቃናውን ያሳጣዋል ስለዚህ ጥሩ አንባቢ እየተፈለገ ነው የሚያነባው ይሄንን በደንብ ያውቃሉ እነሱ ስለዚህ አንባቢ ራሱ አስነባቢው ራሱ የተማረ መሆን አለበት ብሎ የኔ ቢጤ መሆን አይችልም እንደው በእኛ ቤተክርስቲያን ሳውን እየተወያየን ያለነው በሰላም አዲስ ቤተክርስቲያን ዩቲዩብ ገጽ የሚተላለፍ መርሃ ግብር ስለሆነ እዚሁ አጋጣሚ ተመልካቾቻችን ከቤተክርስቲያናችን ምዕመናን ውጭ ሆናችሁም የዩቲዩብ ገጻችንን ሰብስክራይብ ታደርጉና ብትከታተሉ ታተርፉበታላችሁ ሚዲያችንን በቤተክርስቲያናችን ውስጥ ያለው ሚዲያ እንግዲህ ከሊቃውንት አንደበት የተሰኘው መርሃ ግብሩን ጠንከራ አድርጎ ወደ እናንተ የሚያደርስ ይሆናል እንደ ሊቀ ጉባኤ አይነት ሊቃውንትን እያመጣን ከምዕመናንም ጥያቄዎችን ያሰባሰብ እንደዚሁ የምንማማር ይሆናል አብራችሁን እንድትቆዩ በዚህ ያሳሰብኩኝ የኛ ቤተክርስቲያን ሳሙር ሳድባራት እንዴት ልታሳልፈው አስባለች ይሄንን ሳምንታት በጣም ጥሩ ነው እንግዲህ ደብራችን እንደ ስሟ በእውነት ለራስ ይቆርሱ ያሳንሱ እንዳይሆንብኝ እንጂ በጣም የታደለች ደብር ናት ሊቃውንት ያሉባት ደብር ናት እንግዲህ በሰሜን አሜሪካ ከ25 ከ30 ባሉ ውስጥ ብዙ አገልጋዮች ያሉባት ደብር ናት ያው በትሩፋት የሚያገለግሉ አሉ ወጠነኛ ድጎማም ደግሞ ተሰጥቷቸው የሚያገለግሉ አሉ እና በጣም ድምፃውያን ቀሳውስት ያሉባት ደብር ናት ቅዳሴው መቼም የትም ቦታ ተሰምቶ የማይታወቅ ነው ቅዳሴው ረጋ ብሎ ነው እና እኔ በጣም የተለየ ስርዓት የሚታይበት ቢኖር ይሄ ደብር ነው በእውነት እጅግ ድምፀ መልካም የሆኑ ቀሳውስት በጣም በቁጥር በርከት ያሉበት ደብር ነው እና ያው እንደምታውቀው በዕለተ ሰንበት በ3 ተቀድሶ እንኳን ቆራቢው 1 ሰዓት ድረስ የሚወስድ ነው እንግዲህ በ3 መንበር ተቀድሶ ቁርባኑ 1 ሰዓት ይወስዳል ይሄ እንግዲህ አንደኛ ህዝበ ክርስቲያኑም ቁጥሩ በጣም በርካታ ነው ካህናቱም በእውነት ቁጥራቸውን በርከት ያለ ነውና እድለኛ ቦታ ነው በተለይ አፈሊቅ ሞገስ እንግዲህ የአብይ ጾም ጠቅላላ ሙሉ ሞድስ ነው የተደረሰው ሙሉ ሞድስ ምቅናዊ እየተዘመመ እያንዳንዱ ቅኔው የሚበዙ ዋዜማው እየተዘመመ እንግዲህ ከማታው ጀምሮ እንግዲህ ይሄ ያለው አዲስ አበባ እንኳን ከፍ ያሉ ጥንታውያን አድባራት ነው እንጂ
በተለይ ሌሎች አድባራት ላይ በጣም መዝሙሩን አንዳንድ ጫፍ ላይ ያሉትን ቀለሞች ይዘው ነው የሚነሱት። ይሄ ደብር ግን ኦልሞስት እንዳለ የምዕራፉን ጓዝ በሚገባ ሙሉ መወድስ ነው የሚደረሰው። ሙሉ መወድስ አልፎ ተርፎ ጸሎተ ነቢያት ሳይቀር ይደረሳል። ምቅናዊ ይዘመማል። በጣም በልዩ መልክ ነው የሚቀርበውና ስለዚህ ቃለ እግዚአብሔሩ በሙላት በስፋት የሚቀርብበት ደብር ስለሆነ ሰሙነ ሕማማቱም እንግዲህ ያው ከሌሊቱ ጀምሮ እስከ ማታው ድረስ ያው ሰሙን እንደተለመደው ይነበባል። ግብረ ሕማማቱ ይነበባል። እንደዚሁ ደግሞ ትምህርተ ቡአት፣ ኪዳን፣ ትርጓሜ አለ። ይሄ እንኳን አሁን እኔ ወደዚህ ከመጣሁ ወዲህ ነው የተጀመረው። ትምህርተ ቡአቱን አምና ነው የጀመርኩት። አሁን ዘንድሮም ትምህርተ ቡአትና ኪዳን ይተረጎማል። እሱን እንግዲህ በሰዓቱ እንተረጉማለን። በተረፈ እንግዲህ ጥሩ አንባቢያን ቀሳውስት ብዙ ደቀ መዛሙርት ያሉበት ደብር ስለሆነ በታላቅ ድምቀት በልዩ ሁኔታ ነው እንግዲህ ሰሙነ ሕማማትን ለማሳለፍ ዝግጅት እየተደረገ ያለው እና ያው ፕሮግራም አውጥተናል፣ ቀርጸናል። ሁሉም ካህናት ይገኛሉ። በተቻለ መጠን እንግዲህ በታላቅ ሐዘን፣ ትካዜ፣ እንባ ሰሙነ ሕማማትን ለማሳለፍ ካህናቱም፣ ቀሳውስት፣ ዲያቆናቱም፣ ቀሳውስት፣ ሌሎቹም ሁሉ ምዕመናኑም ዝግጅት ላይ ነው ያሉት ማለት ነው። ስለዚህ እንግዲህ መልካም የሕማማት ሳምንት እላለሁ። አሁን እንግዲህ የተወዳጅ ተመልካቾቻችን ምዕመናንም ሁላችንም መተን እንግዲህ እነዚህ በርካታ ሊቃውንት ባሉበት በደብራችን ይህንን አገልግሎት እንድንቋደስ እኛም በዚሁ መልእክታችን እናስተላልፋለን። የሰሙነ ሕማማት ሳምንቱ ሰፊ ስለሆነ ትርጉም ሚስጥሩም በጣም ሰፊ ስለሆነ በዚህ በአንድ ክፍል ብቻ የምንጠቀልለው አይደለም። በክፍል 2 በሌላ ጊዜ እንደዚሁ ከእያንዳንዱ ቀን ደግሞ ሰኞ ምን ይባላል፣ በየሰዓቱ ማክሰኞ፣ ስሮብስ፣ ሐሙስ እያልን የምንቀጥል ይሆናል። የዛሬውን ውይይታችን የክፍል 1ን ለመቋጨት ግን ሊቀ ጉባኤ ደጋግመው ስለ ግብረ ሕማማት ሲያነሱ ስለነበረ ትንሽ እስኪ ጠቆም አድርገውን እንፈጽም። ግብረ ሕማማት ምንድን ነው? ከየት ነው የመጣው? በትንሹ ይበሉንና ከዛ በሚቀጥለው ሳምንት ደግሞ ሰፊ ነው ይልበታል። እንግዲህ ግብረ ሕማማት ያው ግብረ ሕማማት ማለት የሕማማት ስራ ማለት ነው በጥሬ ሲተረጎም። ቅድም ለመግለጽ እንደሞከርኩት ከኦሪት፣ ከነቢያት፣ ከዳዊት መዝሙራት፣ ከሌሎቹም ቅዱሳት መጻሕፍት በተለይ በዚህ በአራተኛው መቶ ክፍለ ዘመን ጀምሮ ከነበሩ አበው እነ ዮሐንስ አፈወርቅ፣ እነ ቄርሎስ፣ ሌሎቹም እነዚህ ቅዱሳን አበው ተላውያነ ሐዋርያት ተብለው የሚጠሩ የተናገሩት ስለ ክርስቶስ ቤዛነት ያዘጋጇቸው የጻፏቸው ድርሰቶች በሙሉ ከሃይማኖተ አበው እየተውጣጣ የተዘጋጀ ማለት ነው። ግብረ ሕማማት እንደ ዝንቅ ነው። ዚቅ እንደማለት እስትጉቡእ ነው። እንግዲህ ዚቅ ማለት እስትጉቡእ ነው። በዚህ በዜማ አተረጓጎም በቤተክርስቲያናችን ዚቅ የሚባል መጽሐፍ አለ። የዓመቱን የማህሌትን ቀለም የሚይዝ ልክ ይህም እንደዛው ነው። በቃ የተለያዩ ስለ መከራ መስቀሉ የተናገሩ መጻሕፍት ተውጣጥተው የተዘጋጁበት ስለሆነ ያ ነው የሚነበበው እንግዲህ በአጠቃላይ እና ቀደም እንዳልኩት ይሄ ግብረ ሕማማት በሰዓት የተመደበ ነው። የ3 ሰዓት የነግህ አለ፣ የ3 ሰዓት አለ፣ የ6 ሰዓት አለ፣ የ9 ሰዓት አለ፣ የሰርክ አለ፣ የ6 ሰዓት የመንፈቀ ሌሊት አለ። እንደገና ሌሊቱ ደግሞ 9 ሰዓት አለ። እንደገና ማታ 3 ሰዓት አለ። በዚህ ነው የተከፈለው። ከማታው ብንጀምር የማታ 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት ማለት ነው። 5 AM ማለት ነው። እንደገና ነግህ አለ። እንደገና 3 ሰዓት ረፋዱ ላይ አለ። 9 በዚህ አቆጣጠር 9 AM። ከዛ ደግሞ 12 አለ። ከዛ 3 PM አለ። ከዛ 5
ፒኤም ይገጥማል፣ ዙሩ ይገጥማል፣ ሰርኩል ይገጥማል ማለት ለዛ ነው በዛ የተዘጋጀ ነው። ስለዚህ ይሄ በጣም ሰፋ ያለ ስለሆነ በእያንዳንዱስ በየሰዓቱ ምን ይባላል፣ በዜማ የሚባል አለ፣ እንደዚሁም በንባብ የሚባል አለ። ይህንን ደግሞ በሚቀጥለው መርሃችን በተለይ ቅዱስ ያሬድ በእውነት ክብር ምስጋና ይግባው በመንፈስ ቅዱስ ተቃኝቶ የዚህን የሕማማትን ቀለም ልዩ አድርጎ ነው ያዘጋጀው። የሚያሳዝን የሚያስተክዝ ልብን የሚነካ እጅግ ተመስጦ ውስጥ የሚከት አድርጎ ነው ያዘጋጀው። በእውነት ዜማውን ሲያዘጋጅ እጅግ የሚያስተክዝ ነው። ስንሰግድ ራሱ ቀለሙን ለስግደት እንዲመች አድርጎ ነው። እኔ አሁን ሰሙነ ሕማማትን ያለ ስግደት ማሰብ ቀለሙ ራሱ አይባልልንም። እንደው ለምሳሌ አሁን ኪርያላይሶን ያለ ስግደት ማሰብ ፈጽሞ አይታሰብም። ለዚህ ነው አባቶቻችን እንደውም ግዝት በዓላት በእነዚህ ሳምንት ቢውሉ እንደውም አሁን ብዙ ግንዛቤው እየጨመረ መጣና ቀደም ሲል ብዙ ያለያይ ነበረ። ለምሳሌ እመቤታችን፣ ባለወልድ ሚካኤል ሕማማት ውስጥ ቢውሉ ብዙ ጊዜ የተወዛገበ ህዝቡ በጣም ይቸገር ነበር፣ እኛም ካህናቱም ጭምር ነን። አሁን ግን ብዙ መምህራን ሕማማትን ያለ ስግደት የማይታሰብ ነው። ስለዚህ ሕማማቱ ጥምቀትን ከሻረ፣ ቁርባንን ከሻረ፣ መስቀል ቅዳሴን ከሻረ በዓላትን የማይሽርበት ምክንያት ምንድነው ብለው የለም በዓመት አንድ ጊዜ የሚመጣ የስግደት በዓል ስለሆነ ፈጽሞ ግዝት በዓል የሚባል ነገር የለም በዚህ በሰሙነ ሕማማት ብለው አሁን በአሁኑ ሰዓት እግዚአብሔር ይመስገን በአንድ ወጥ በሆነ መልኩ እንሰግዳለን። ይሄ ነው። እርግጥ በእኛ በበዓታም አንዳንድ ድሮም ጥንትም ልጅ ሆኜ አንዳንድ መምህራን ይህንን ይቃወሙ ነበር። ማለትም መሰገድ አለበት ይሉ ነበር። አሁን ግን ከቅርብ ጊዜ ወዲህ ብዙ መምህራን ትምህርት ሰጥተውበታል። እግዚአብሔር ይመስገን ወጥ ሆኖ ስርዓትን ማከናወንን የመሰለ ነገር ምንም ነገር የለም እና ይሄ ነው። ስለዚህ በዓመት አንድ ጊዜ የምናገኘው የስስት በዓላችን ነው። ለክርስቶስ ያለንን ፍቅር የምንገልጥበት ስለሆነ ለክርስቶስ ደግሞ ፍቅራችንን የምንገልጠው በስግደት ካልሆነ በቀር በምን ሊገለጥ ይችላል? ስለዚህ መስገድ እየሰገድን ነው፣ መማፀን እየሰገድን ነው፣ መከራውን ማሰብ ያለብን። ስለዚህ በጣም በልዩ መልኩ መስገድ አለብን። ሰውነታችን በእውነት እስኪከሳ እስኪጋጥ ድረስ መስገድ አለብን። ፍቅር ማለት ይሄ ነው በቃ። እና ምንም እንኳን የኛ የሰውነት መክሳት መጎሳቆል ለአምላካችን የሚጨምርለትም ነገር ባይኖርም ዞሮ ዞሮኛ ግን ልባዊ ደስታችን የምንገልጠው በዚህ መልኩ መሆን አለበት። እጅግ አድርጌ አመሰግናለሁ ሊቀ ጉባኤ። በሰሙነ ሕማማትን ምክንያት አድርገን ያዘጋጀነው ከሊቃውንት አንደበት የተሰኘው መርሃ ግብራችን የመጀመሪያው ክፍል ይህንን ይመስል ነበረ። በሁለተኛው ክፍል ደግሞ እንደዚሁ የምንገናኝ ይሆናል። እንግዲህ ሕማማት ሰፊ በመሆኑ በአንድ ክፍል የምንጠቀልለው አይደለም። ይሄኛውን ግን ለመቋጨት ያክል በዚሁ ሳምንት ድጋሚ ከሊቀ ጉባኤ ጋር የምንገናኝ ይሆናል። እስከዚያው እንግዲህ በያላችሁበት መልካም ሰሙነ ሕማማት ይሁንላችሁ። ከጾሙ ከጸሎቱ ከስግደቱ በረከት እንድንካፈል የእግዚአብሔር መልካም ፈቃድ ይሁንልን። አመሰግናለሁ።